ስንቶቻችን እኮ ነን ዛሬ በጸለይነው ጸሎት ብቻ የሕይወታችን ቋጠሮ እንዲፈታ ያሰብነው ሁሉ እንዲሳካ ብለን መተን ዛሬ ካልተሳካ ረዲያት የትናንትናው ነግሬው ነበር እያለ ስንቶቻችን ትናንትና ተምሬ ነበር እያለ ትናንትና አገልግዬ ነበር ኧረ ለውጥ የለም እያለ ለውጥ የሚባለው ወንድሜ ያንተ ሀሳብ ሲሳካ ሳይሆን እግዚአብሔር ሲመጣ ነው ለውጡ። አንተ ስትለወጥ ለውጥ አለ። አታቋርጥ። የሚቋረጥ ጸሎት የለም። አንተን ያለወጠ ጸሎት ሀሳብን ሊያሳካ አይችልም። አንተን ያላጠና ጸሎት ለሌሎቹ አዳኝ ሊሆን አይችልም። ለአንተ ጽኑ እንድትሆን በጸሎት እንድትበረታ ማያደርግ ጸሎት ከሆነ አይደለም ለሌላው አይደለም አንተ ላሰብከው ገና ነገ ሁሉ አደርጋለሁ ላልከው ለአንተም እየጠቀመ አይደል? ወቻችን ነገር እኮ ዛሬ እናስቀድሳለን፣ ዛሬ እንቆርባለን፣ የለም ነገ ባዶ። ዛሬ እንጸልያለን፣ ነገ ዝልፍልፍልፍ ብለን ድክም ብለን ይድክ። አያችሁ፣ የጸለይነው ጸሎት ዛሬ የጸለይነው ለነገም እየሆነ አይደለም ማለት ነው። አያችሁ፣ እየጠቀመን አይደለም ማለት ነው። ስለዚህ ንጹህ ነን እየጸለይን አይደለም። ራሳችንን ለመፈተሽ የሚያስፈልግ በጸሎቱ አይደለም ተስፋ መቁረጥ። አሁንም ባለመበርታታችን ተስፋ ቆርጠን መጸለይ ነው የሚገባው። ይህች ጊዜ ጥቂት ጊዜ ናት፣ ጥቂት ቃል ናት። በጥቂት ቃል እግዚአብሔር ይለውጣል። በብዙ ቃል አይደል? ምንና እኛ አንድ ሰዓት ቁመን የምናስተምራችሁ ከእኛ አንደበት የሚለውጥ ቃል መውጣት ስላልቻለ ብቻ የሚለውጥ ቃል መናገር ያልቻለን በኃጢአት ያደፍን አስተማሪዎች አውደ ምሕረቱን ስለተቆጣጠር ነው ብቻ። ያልተለወጣችሁት ሁላችንም ያልተለወጠ ሰው ሺህ ጊዜ ቢናገር ማንን ይለውጣል? ማንን ይለውጣል? ምግባር የሌለው ሰው ሺህ ጊዜ ቢያወራ ማንን ምግባር ያስይዛል? ማን ይከተላል? ማን ይሰማል? እውነቱን ነው የነገረኝ ለኔ ነው የተናገረ ብሎ ማን ይሰማል? ለፍላፊ ሲያደነቁረን አረፈደ፣ ብዙ ሰዓት ፈጀ፣ ተራ አይጨርስም እንደ ያላችሁ እናንተ ትሰማላችሁ። አናውቀውም እንደ ያለ አናውቀውም እንደ ደግሞ የዚህ ወጥቶ እንዲህ ምትሉታላችሁ እንጂ ምን ትሰሙታላችሁ? እንዲያውም ለሐሜት አጋለጥናችሁ፣ እንዲያውም ለኃጢአት አሳልፈን ሰጠናችሁ። ለእኛ ዚበቁ ሰው ሐሰተኛ ሆኖ ቢጸልይ ለውጥ ያመጣል። ሰው ሐሰተኛ ሆኖ ደሙ ቢፈስ ለውጥ ያመጣል፣ ይጸድቃል። ከዚህ ስትወጣ ሱሪ ታጥቃ ገላዋን ገልጣ የምትሄደዋ ከዚህ ሲወጣ ካባውን ከዚህ ሲወጣ ቀሚሱን ከበሩ ሲወጣ ነጠላውን ጥሎ ሲንዘላዘል የሚውለው የኔ ቤቴ ወደ ቤተ ክርስቲያን ሲመጣ ጻድቅ ሆኖ ይገባል። ጻድቅ ሆኖ እንዳይመስላችሁ በቤተ ክርስቲያን ላይ ያደረ መንፈስ ቅዱስ ሕሊናውን ስለሚመልስለት ነው። የጽድቅ መንገድ ስለሚያሳየው ነው። ከዚህ ስንወጣ ስንቶቻችን መሰላችሁ ይሄ መንፈስ እየተለየን ያኛው እየተቆራኘን ስንቶቻችን መሰላችሁ ምናልድ? ስንቱ ዘፋኝ መሰላችሁ ወደ ቤተ ክርስቲያን ሲመጣ የሚዘምረው በኤልያስ ላይ አድሮ ያለ መንፈስ ቅዱስ ሕዝቡን ሁሉ ሕሊናቸውን መለሰ። የጸሎት መጽሐፋቸውን ዘርግተው የሚያነበንቡ ሞልተዋል። አትፍረዱባቸው። እቤት የሚያስጸልያቸው ሰይጣን ቤተ ክርስቲያን ቅዳሴው ላይ ሲመጡ ደግሞ ቀድሰው እንዳይከብሩ ወደ እርሳቸው እየሞላቸው መንፈስ ቅዱስ እንዳያዝለው መንፈስ ቅዱስ እንዳያዝላቸው መንፈስ ቅዱስ ከእነሱ ላይ ያነሳል። እንዳይጠቀሙ በቅዳሴው ጸሎት እንዳይባረኩ በማህበሩ ጸሎት ደግሞ እንዳይባረኩ ሰይጣን ተንኮለኛ አይደለም። ኋላ ስትሄድ አትጸልይም እኮ ሌላ ስራ አለ እኮ ምን ጊዜ ጸልይ ጊዜ አሁን እኮ ነው እያለ ያባክናችሁ ታያላችሁ። የኔ ሚጠው ምንም የማህሌት ተሰጥኦ የቅዳሴ ተሰጥኦ የሌለ ማህሌት ይገባና በሊቃውንቱ ያደረ መንፈስ ቅዱስ ሲቃኘው ጸናጽልን ያነሳና ማለት ጀምራል። ምንም እኮ ተሰጥኦ የለውም እውቀትም የለውም እኮ ግን በሊቃውንቱ ያደረ መንፈስ ቅዱስ ይቃኛል። የማይዘምረው ዲናውን እንዲዘምር ያደርጋል። ምንም የማህሌት ተሰጥኦ የሌለውን የማህሌት ተሰጥኦ እንዲኖር ያደርጋል። እናንተስ ማህሌት ላይ ስትገቡ ፍቅር፣ አንድነት ያለበት ማህሌት ስታዩ ዘምሩ ይላችኋል። እዚህ ሳውደ ምሕረቱ ላይ ጥሩ ዘማሪ ሲመጣ ዘምሩ ይላችኋል። መውጣት አትፈልጉ
እንደ ታላላቆች እንደ አዛውንቶች ፊታቸው ተሸብሽቧል በረሃብ ዕድሜያቸውን እንደፈጁ ሰዎች ዛሬም ሕፃናት ፊታቸው በረሃብ ተፈጅቷል። ዕድሜያቸው ጥቂት ጊዜያቸው በረሃብ እያለቀ ነው። ምእመናን በሁለት ልብ ማነከስ አያስፈልግም። አሁን ሁለት ልብ ነን፣ እኛም ሁለት ልብ ነን። አውደ ምሕረት ስንቆም ነው ደስ የሚለን እንጂ እኛም ሁለት ልብ ነን። ጠዋት ወደ አንዱ ማታ ወደ አንዱ ነን። ሁላችንም ተያይዘን ሁለት ልብ ነን። እምናነክሰው በሁለት ልብ ነው። እዚያ ጋር በጎጥ እናነክሳለን፣ እዚህ ጋር በመቀደስ እናነክሳለን፣ እዚህ ጋር በመስበክ እናነክሳለን፣ እዚያ ጋር ሌላ ነገር በመስራት እናነክሳለን። አንካሶች ሆነናል። በዚህ ሀገሪቱ ትታመሳለች። በዚህ ንጹሐን ምዕመናን ይታረዳሉ። በዚህ አንካሳነታችን ምዕመናን ያልቃሉ። ዛሬም ተለይት ክርስቲያኖች በአንድ ልብ እግዚአብሔርን የሚያመሰግኑ ካለመሆናቸው የተነሳ ዛሬም ንጹሐን አማኞች እንደ ቅጠል ይረግፋሉ። እና ጩኸታችንን የሚሰማ የለ፣ አቤት የሚለን የለ ነው ሰውን ጉርጉሮ። እግዚአብሔር በአሞራ እጅ ከቀለበ በሰው እጅ እንዴት አይቀልባችሁ? ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ሆነ። ክቡር አባታችን ሊቀ ትጉሃን ቀሲስ ደምለው የዚህ ቤተ ክርስቲያን ዋና አገልጋይ፣ ክቡራን አበው ካህናት፣ ሊቃውንተ ቤተ ክርስቲያን፣ ልዑካነ ምስጢር ዲያቆናት፣ በአውደ ምሕረቱ የተሰበሰባችሁ አባቶቻችን፣ እናቶቻችን፣ እህቶቻችንና ወንድሞቻችን ሕፃናትን ጨምሮ በልዑል እግዚአብሔር ፍጹም ሰላም እንደምን አደራችሁ? እንደምን አደራችሁ? እንደምን አደራችሁ? እልል ብላችሁ እግዚአብሔርን አመስግኑ። አይ የማያጨበጭቡ እጆች ይታየኛል። እስኪ አጨብጭቡ ሁላችሁ። አሁንም የማያጨበጭቡ እጆች እየታዩ ነው። እስኪ በደንብ አጨብጭቡ። የእግዚአብሔር አምላካችን እነዚያ ደጋጎች አልፈው እነዚያ መሞት ሳይገባቸውም የምንላቸው ለመንግሥተ ሰማያትም ለዚህ ዓለምም ልዩ የእግዚአብሔር ስጦታዎች የነበሩ እነዚያ ቅዱሳን አልፈው እኛ ለዛሬ ያደረሰን የአባቶቻችን አምላክ የእግዚአብሔር የቸርነቱ ብዛት ነውና እልል ብላችሁ እግዚአብሔርን በድጋሚ አመስግኑት። ትናንትና ከእኛ ጋር ሲያጨበጭቡ እልል ሲሉ ማኅሌት ሲቆሙ ሲቀድሱ ሲቆሩ የነበሩ እጆች እግሮች ዛሬ ታስረው ዛሬ በልዩ ልዩ በሽታዎች በሰው ሰራሽም በተፈጥሮ አደጋም በአልጋ ላይ የዋሉ በሰው ሰራሽ ዘመን በወለደው ሴራና ነገር ደግሞ ከዚህች ቅድስት ቤተ ክርስቲያን ተለይተው በእስር ቤት ያሉ የእግዚአብሔርን ቸርነትና ምሕረት በዚያ መከራ ውስጥ ሆነው እየተገረፉ የሚጠብቁ ወገኖቻችን አሉና ከነሱ ለይቶ እኛን እዚህ የሰበሰበን እግዚአብሔር በእውነት ቸር ስለሆን፣ በእውነት ደጎች ስለሆን፣ በእውነት ኃጢአት ስለሌለብን፣ በእውነት ስለምንቆርብ፣ በእውነት ስለምናስቀድስ፣ በእውነት በእግዚአብሔር ሕግ ስለምንመራ አይደለም። የእግዚአብሔር ቸርነቱ ነው። አሁንም በቸርነቱ የሰበሰበንን አምላክ እናመስግን። ምዕመናን የምስጋና ጊዜ እንደምታውቁት አምላካችን መድኃኒታችን ኢየሱስ ክርስቶስን እንደነገረን የሰው ልጅ ጊዜው ጥቂት ጊዜ ነው። ምዕመናን እኛ ያለን ጥቂት ጊዜ ነው። ወደ እግዚአብሔርም ለመምጣት እዚህ ምድር ላይም ለመቆየት እኛ ያለን ጊዜ ጥቂት ጊዜ ነው። ለሕማምም ጥቂት ጊዜ ነው ያለን። ለጤናም ጥቂት ጊዜ ነው ያለን። ለደስታ ጥቂት ጊዜ ነው ያለን። ለሐዘንም ጥቂት ጊዜ ነው ያለን። እኛ ለመብላት ለመጠጣትም ጥቂት ጊዜ ነው ያለን። ለመራብም ጊዜያችን ጥቂት ነው። ለመስጠትም ጊዜያችን ጥቂት ነው። ለመቀበልም ጊዜያችን ጥቂት ነው። ለመታሰርም ክርስቶስ ከከፈለ ዋጋ አንጻር የእኛ መታሰር ጥቂት ጊዜ ጥቂት ሰዓት ነው። ምዕመናን ልብ ማለት ማስተዋል ይጠበቅብናል።
እግዚአብሔር አምላካችን ለእኛ ጊዜ ሰጥቷል። እግዚአብሔር አምላካችን ለእኛ የሚገባውን ነገር ሁሉ አድርጓል። ጥቂት ጊዜ አለ። የዮሐንስ ወንጌል ምዕራፍ 16 ተራ ቁጥር 16 ላይ የምናገኘው ኃይለ ቃል ነው። ጥቂት ጊዜ አለ ይለናል አምላካችን መድኃኒታችን ኢየሱስ ክርስቶስ። አታዩኝም፣ ደግሞም ጥቂት ጊዜ አለ እንደገናም ታዩኛላችሁ ይላል። ጥቂት ጊዜ ብሎ አምላካችን መድኃኒታችን ኢየሱስ ክርስቶስ የተናገረው ጊዜ ሊቃውንቱ በተለያየ መልኩ አብራርተውታል። የመጀመሪያው ጥቂት ጊዜ የሚባለው መዝሙረኛው ዳዊት እንደተናገረው፣ ቅዱስ ጴጥሮስም እንደተናገረው በእግዚአብሔር አቆጣጠር የእኛ 1000 ዓመት ለእግዚአብሔር አንድ ቀን ነው። ስንቱ ዓመት? ስንቱ ዓመት? 1000 ዓመት ለእግዚአብሔር ስንት ቀን ነው? የእኛ 100 ዓመት ስንት ሰዓት ነው ማለት ነው ለእግዚአብሔር? አየስ ጥቂት ጊዜ ነው ማለት ነው። እና አምላካችን መድኃኒታችን ኢየሱስ ክርስቶስ ለሐዋርያት ይህንን የተናገረበት ሐዋርያት የኢየሱስ ክርስቶስን ከሰማየ ሰማያት መውረድ ወደዚህ ዓለም የመጣበትንም ዓላማ በሚገባ ሲተገብሩ በሚገባ ሲያደርግ ቅዱስ ዮሐንስ አፈወርቅ እንደተናገረው እስመ ስማ ቃላቲሁ ምግባሩ ውእቱ፣ የእርሱ የቃሉ ምስክሩ ሌላ አይደለም፣ ሰው አይደለም። የቃሉ ምስክር ስራው ነው። የቃሉ ምስክሩ የሚመሰክርለት አደርጋለሁ አድርጉ ያለውን የሚመሰክርለት ስራው ነው ብሎ እንደተናገረ ጌታችን አምላካችን ወደዚህ ምድር የመጣው ሊሞት ሊሰቀል እንደነበረ ወደዚህ ዓለምም በሰው ልጆች የቀመር አቆጣጠር በሰው ልጆች የሰዓት ስሌት ጥቂት ጊዜ ሲወጣ ሲወርድ 33 ዓመት ከ3 ወር ከ40 ቀን በዚህ ምድር ተመላልሶ የሚያልፍ በዚህ ምድር ቆይቶ ወደ አባቱ በክብር የሚያርግ መሆኑን ሲያስረዳ ጥቂት ጊዜ አለ ብለው ለመጀመሪያው ዘመኑ ይናገራል። ሁለተኛው በአራተኛው ፋሲካ ሊሰቀል በነበረበት ጊዜ ስለነበረ ይህንን ትምህርት ለሐዋርያት ያስተማራቸው ካስተማረበት ጊዜ ጀምሮ እስከሚሰቀልበት ጊዜ ድረስ ያለው ሐዋርያት ኢየሱስ ክርስቶስን ያዩበት የነበረ ጥቂት ጊዜ ነበር። ከዚያ በኋላ ደግሞ ጥቂት ጊዜ የተባለው ኢየሱስ ክርስቶስ ተሰቅሎ ሞቶ ወደ መቃብር ወርዶ 3 ቀን ሙሉ በከርሰ መቃብር አድሮ የሚነሳበት ሐዋርያት አዝኖ የሚሰነብቱበት 3 ቀን ጥቂት ቀን ተሆነ። ከዚያ በኋላም ከተነሳ በኋላ ከሐዋርያት ጋር ጸሎተ ኪዳንን ወይም ትምህርተ ኪዳንን እያስተማረ 40 ቀን ሙሉ የቆየበት ቀን ጥቂት ቀን ተብሎ ተገልጿል ማለት ነው። ምዕመናን ለእኛ የሚበቃው ለእኛ የሚጠቅመው ለእኛ ደግሞ የሚሆነውን ነገር ከዚህ ጥቂት ጊዜ ትንሽ እግዚአብሔር ለእኛ ጊዜ የሚሰጥ ጥቂት ጊዜ ስለሆነ በዚያ ጥቂት ጊዜ ከእግዚአብሔር ጋር እንዴት መኖር እንዳለብን የሚያሳይ አንድ ታሪክ እናንሳና ትምህርታችንን እንቋጫለን። እግዚአብሔር አምላካችን ጥቂት ጊዜ ሰጥቷል ለሰው ልጆች። በዚያ በሰጣቸው ጥቂት ጊዜ ከኃጢአት ጋር ያልኖሩ ብዙ ቅዱሳን አባቶቻችን አሉ። ከምን ጋር ያልኖሩ? ከኃጢአት ጋር ያልኖሩ፣ ከንጽህና ጋር የኖሩ፣ ከቅድስና ጋር የኖሩ ምንም ቢሰደዱ መከራው ቢጸናባቸው በገደልና በዋሻ ውስጥ ሆነው ከእግዚአብሔር ጋር የነበሩ እኛ ደግሞ ጊዜያችን ጥቂት ቢሆንም ባደላደልነው ቤት ሆነን ከእግዚአብሔር ያመለጥን። ከማን ያመለጥን? ከእግዚአብሔር ያመለጥን። በጥቂቱ ሀብት፣ በጥቂቱ ገንዘብ፣ በጥቂቱ ምቾት፣ በጥቂቱ ድሎት ከእግዚአብሔር ጋር ተለያይተን ከሰይጣን ጋር የተባበርንበት ከጽድቅና ከእውነት ጋር ሳይሆን ከሐሰትና ከዘረኝነት ጋር የተቆራኘንበት ከዘላለማዊነት ጋር ሳይሆን ከጊዜያዊነት ጋር የተቆራኘንበት ጥቂት
ጥቂት ጊዜ አለ። እሱን በጥቂቱ እናያለን። ይህንን ጥቂት ጊዜ ከእግዚአብሔር ጋር መኖርን የሚያሳየን በአንደኛ ነገሥት ምዕራፍ 17 ላይ ተመዝግቦ የምናገኘው ታላቁ የንጽሕናም የቅድስናም የድንግልናም የብሕትውናም ከእግዚአብሔር ጋር የመኖርም ተምሳሌት የሆነው ታላቁ ነቢይ ታላቁ ሰው ቅዱስ ኤልያስ ነው። ቅዱስ ኤልያስ በዚያ በነበረበት ዘመን የቅዱስ ኤልያስ ዘመን ካህናት የሚገደሉበት፣ እውነተኞች ነቢያት የሚገደሉበት፣ እውነተኞች ምዕመናን የሚሳደዱበት፣ ከእውነተኞች ካህናትና ከእውነተኞች ነቢያት ጎን የቆሙ ሁሉ አንገታቸውን የደፉበት፣ በየቦታው የኢየሩሳሌም ምድር የነቢያት መቃብር የእውነተኞች ካህናት መቃብር የሆነበት ዘመን ነበረ። በዚያ ጊዜ እግዚአብሔር ከእርሱ ጋር ያለ በዚያ ጥቂትና የመከራ አስጨናቂ ጊዜ ከእርሱ ጋር የሚኖር ቅዱስ ኤልያስን አስነስቶ ቅዱስ ኤልያስ እንዲህ በሚያደርጉ ሰዎች ላይ በየአደባባዩ በየመድረኩ እየተገኘ ማስተማር ጀመረ። መከራቸው ነገራቸው። አይሰሙ። አሁንም ከመግደል አይመለሱም። ተው ይላል። እውነተኞችን አታሳዱ፣ ተው ይላል። አሁንም አይመለሱም። ነቢይ የት ነው ያለ ብለው አሳደው ይገላሉ። ተው እውነተኞችን ካህናት አትግደሉ ብሎ ያስተምራል። አሁንም እውነተኛ ካህን የት ነው ያለ? ለጣዖት የማያጥን የት ነው ያለ? እኛ ለሰራነው ምስል የማይሰግድ የት ነው ያለ? እንዲህ አይነቱ ካህን ብለው ፈልገው አሁንም አሳደው ካህናትን ይገላሉ። እንዲህ እየሆኑ አስቸገሩት። ተነግረው አይሰሙ። እነዚህ ሊቀጡ የሚገባቸው በመከራ ነው ብሎ ጥቂት ጊዜ በጥቂት ቃል በጥቂት አነጋገር ሰማይን ምድርም ዝናብ ለዘር ጠል ለመከር እንዳይሰጥ ምድር የተዘራባትን እንዳታበቅል የተከሉባትን እንዳታጸድቅ ገዘታት። ከዚያ በኋላ በዚያ ነቢያትን ሲያሳድድ የነበረው ሲገድል የነበረው እጅ ሁሉ በረሃብ ደከመ፣ በጥም ደከመ። እነዚያን እውነተኞችን አንገት ያስደፋ ሁሉ አንገቱን ደፋ። ወደ ሰማይ ቢያንጋጥጥ ሰማይ ዓይኑን አፍጦ ቁጭ አለ። ወደ ምድር ቢያቀረቅሩ ምድር አለቱን ቁጭ አለች። ቢዘሩ ቢደክሙ ቢወጡ ቢወርዱ ምንም ነገር የማይገኝ ሆነ። ከዚያ በኋላ ይህንን ያደረገ ኤልያስ እንደሆነ አክዓብም ኤልዛቤልም በስራቸው ያሉ የማዕዳቸው የስልጣናቸው ተጋሪዎችም ሁሉ ኤልያስን ማሳደድ ጀመሩ። እግዚአብሔር አምላካችን ኤልያስን እንዲህ አለ፣ ተነስና ዮርዳኖስን ተሻግረህ ወደ ኮራት ተራራ ሄድ አለው። በዚያ ሄደ። እግዚአብሔር አምላካችን ኤልያስ ከዚህ ሰው ካለበት መካከል ምግብ ከሚመግቡኝ የምበላ የምጠጣው የሚሰጡ ሰዎች ካሉበት መካከል ወጥቼ ወደ ተራራው በሄድኩ ጊዜ ማን ያበላኛል፣ ማን ያጠጣኛል እንዲል አውቆ የኤልያስን ሐሳብ ወደ ምድረ በዳ ሲሄድ ምን እበላለሁ የሚለውን ሐሳብ እግዚአብሔር ተረድቶ ኤልያስ ሳይጠይቅ ከአንደበቱ ቃል ሳያወጣ እግዚአብሔር እንዲህ አለ፣ ቁራዎች መግቡሃል፣ የቁራው ግልገሎች ለአንተ ምግብ ያመጡልሃል፣ ወደዚያ ሄዳለሁ። ከዚያ በኋላ ኤልያስ ወደ ኮራት ተራራ ሄደ። በዚያም ቁራዎችና የቁራው ልጆች ከቤተ መንግሥት ከነ ኤልዛቤል ማዕድ ከነዚያ ከነቢያት ከሐሰተኞች ነቢያትና ከሐሰተኞች ካህናት ማዕድ ሥጋውን አሁን የሚበላውን እየነጠቁ እየወሰዱ ለኤልያስ ይሰጡት ጀመር። ኤልያስ በዚያች በተጠጋባት ተራራ ስር የምትፈልቅ ውሃ ነበረች። ሲፈልግ ውሃ፣ ሲፈልግ ወተት፣ ሲፈልግ ማር እየሆነች ኤልያስ ይጠጣት ነበረ። ከዚያ በኋላ በዚያ ጥቂት ጊዜ ኤልያስ እየተመገበ ቆየ። ምዕመናን ከኔ ጋር ናችሁ? እየሰማችሁ ነው? ኤልያስ አስተዋለ፣ ልብ አደረገ። ለመሆኑ እግዚአብሔር በቁራ መመገብ ይችላል እንዴ አለ ኤልያስ። ለመሆኑ በሚነጥቀው እጅ መስጠት ይችላል እንዴ? ለመሆኑ
ለራሱ ቦታ በማያዘጋጅ ፍጡር እጅ ለመሆኑ ከማይዘራ ከማይቆፍር መኸር ከሌለው ከማይሰበስብ ወይም ደግሞ በማይሰበስብ ፍጥረት እጅ መሰብሰብ እግዚአብሔር ይችላል እንዴ? ኤልያስ ያንን እየተመገበ እግዚአብሔርን እያደነቀ ቁጭ አለ። እግዚአብሔርን መለመን ተወ። በረሃብ ስለሚያልቀው ፍጥረት ዝም አለ። በድርቅ ስለሚያልቀው ፍጥረት ዝም አለ። በእግዚአብሔር አድናቆት ላይ ነው። ታውቃላችሁ፣ ሰረቁን፣ ዘረፉን፣ አሳደዱን ያላችሁ ወየው የምትሉ ታስተውላላችሁ። እግዚአብሔርን ምሕረት ታስተውሉታላችሁ። እግዚአብሔር እኮ በዘረፏችሁ ሰዎች እጅ እንደሚያበላችሁ ታውቃላችሁ። በነጣቂዎች በቀማኞች እጅ ሊመግባችሁ እንደሚችል ታምናላችሁ። በቁራ እጅ የመገበ እግዚአብሔር እንዴት በሰው እጅ አይመግብም? እንዴት በማያስተውል ደመ ነፍስ ባለ አሞራ ከመገበ እንዴት እግዚአብሔር በሰው እጅ አይመግብም? ቤታችንን አፈረሱት ትላላችሁ። እግዚአብሔር ያፈረሱባችሁን ሰዎች ርስት ሰጣችሁ እንደሆነ የት ታውቃላችሁ? እናንተን ለበጎ እንዳሰደዷችሁ ታውቃላችሁ። የእግዚአብሔርን ኃይልና ምሕረት ለምን ትክዳላችሁ? ለምን ሰው ኃይል ላይ ብቻ ትደገፋላችሁ? ሰው የለን ነው ብዙ ሰውን ጉርጉሮ። ለእኛማ ከጎናችን ባለስልጣን የለ ነው የሰውን ጉርጉሮ። ለእኛ እግዚአብሔር በነጣቂዎችም በሌቦችም እጅ ይመግባል። እግዚአብሔር በቀማኞቹም እጅ ይመግባል። እግዚአብሔር በገዳዮች እጅ ነፍስ እንደሚያድን አታውቁ? ይገሉናል የምትሏቸው ሰዎች እግዚአብሔር ነገ አዳኝ አድርጎ ለእናንተ ይሰዳቸዋል። አሳዳጆቻችን ናቸው የምትሏቸው እግዚአብሔር ነገ ወደ እናንተ የሚያስጠጉ አድርጎ ይልካቸዋል። ለእናንተ መጠጊያ ያደርጋቸዋል። ለእናንተ የእረፍትና የደስታ ጊዜ የእረፍትና የደስታ ምንጮች አድርጎ ያቀርባቸዋል። ያን ጊዜ ትመሰጣላችሁ። መከራው ጥቂት ጊዜ ነውና ታገሱ። መከራው 3 ቀን ነውና ታገሱ። በሐዘንም ብትሆኑ ከእግዚአብሔር ጋር ሁኑ። ኤልያስ ይህንን ካደረገ በኋላ እግዚአብሔር አሞራዎቹ እንጀራ እንዳይወስዱለት፣ ምግቡን እንዳይወስዱለት ውሃይቱ 3 አይነት ማርም ጠጅም ውሃም ሆና እንዳይጠጣት አደረቀበት። ኤልያስ በዚህ ጊዜ ወደ እግዚአብሔር አመለከተ። አምላኬ ሆይ ቁራውን ይቀማዋል አለ። ምኑን ይቀማዋል? ቁራው በርስቱ ቁራውን ይቀማዋል። ኤልያስ ራሱን እንደ ቁራ ቆጥሯል። ቁራ በሚኖርበት ምድረ በዳ ነው እየኖረ ያለው። አሞራዎች በሚኖሩበት ከአሞሮቹ ጋር ተጎራብቶ ነው እየኖረ ያለው። ሰዎቹ አሰድደውታል፣ ብቸኛ አድርገውታል፣ አግለውታል። የእውነት ሰው ስለሆነ ብቻውን ቀርቷል። ብቻዬን ቀርቻለሁ ብሎ ተናግሯል። ከእውነተኞች ነቢያት መካከል ብቻውን የቀረ አንድ ኤልያስ ብቻ ነው። ከዚያ በኋላ ኤልያስ እንዲህ ብሎ ወደ እግዚአብሔር ሲያመለክት እግዚአብሔር ወደ ሰራፕታ ሄዳለው። ወደ ሰራፕታ ሄደ ኤልያስ እየፈጠነ እየሮጠ ወደ ሰራፕታ ሲሄድ በሰራፕታ እንዴት መበለት አገኘ። ሲሄድ የሞተውን የደከመውን የተራበውን ድርቆ የጎዳውን ሁሉ እሱ የተናገረው ቃል ፍጥረቱን ሁሉ እንዴት አድርጎ እንደጎዳው እያየ እያዘነ ሄደ። ከዚያ በኋላ እንዴት መበለት አገኘ። እባክሽን ውሃ ስጭኝ አላት። ውሃ ልታመጣለት ስትሄድ ይላል መጽሐፍ ቅዱስ እባክሽን በዚያው ደግሞ ጥቂት ቁራሽ አምጪልኝ አላት ይላል። አባቶቻችን በትርጓሜያቸው በኤልያስ ዘመን ውሃ አለን ብላ መለሰችለት ይላሉ። እርሱም ይህንንም ያህል በድያለሁ ብሎ አዝኗል። በኤልያስ ዘመን ተብዬ እስከ መጠራት ድረስ የክፋት ዘመኔ የድርቅ ዘመኔ በእኔ ስም እስከሚጠራ ድረስ ደርሻለሁን ብሎ የሞተውን የደከመውን እያየ እያዘነ ሴትዮቱ የተናገረችውን በልቦናው እየሰማ እያዘነ ሳለ ሴትዮዋ አመጣችለት የፈለገውን ውሃውንም ሰጠችው። የነበራትንም ትንሽ ዱቄት ጋግራ ለኤልያስ ሰጠችው። ኤልያስ በላ ጠጣ። ከዛም በኋላ ሰዓት እንዳይረፍድ ታሪኩን እያሳጠርኩት ነው። ከዚያ በኋላ ኤልያስ ቀጠለ። ከዚያች ሴት ቤት ከወጣ በኋላ አክዓብንና ኤልዛቤልን መፈለግ ያዘ። ነቢዩ አክዓብና
ነገዱ አብድዩ ባሉበት ቦታ በኩል በቀርሜሎስ ዱር አልፎ ሲሄድ አክዓብን አገኘ። አክዓብ በዕድሜ ልኩ በኖረበት ዘመን ሁሉ የሚቆጨው ኤልያስን አለመግደሉ፣ ኤልያስን ማግኘት ነው የሁልጊዜ ህልሙ። ተኝቶም ሲነቃ የሚያልመው የኤልያስን መግደሉ፣ ሁልጊዜም የሚዝተው በኤልያስ ላይ። ነገሥታቱን፣ መኳንንቱን፣ ኃይለኞቹን ሁሉ ኤልያስን ያዙ ብሎ ልኳል። ነገር ግን ኃይለኞቹ ሁሉ ቢሄዱ ኤልያስን መያዝ አልተቻለ። የእግዚአብሔር እጅ አለበት። በዚያ ጥቂት ጊዜም ከእግዚአብሔር ጋር ነው። ምንም ኃይለኛ ቢመጣ፣ ምን የጦር ሰራዊት ቢዘምት ከእግዚአብሔር ጋር ከወልክ ማን ከእግዚአብሔር በታች የሆነ እንጂ በላይ የሆነ ማንም ንጉሥ፣ ማንም የጦር ሰራዊት የለም። በዚህ በኩል ሊገድሉ ሲመጡ ኤልያስን በዚያ በኩል ያሾልከዋል። በዚህ በኩል እናጠፋዋለን አይተነዋል ብሎ ሲመጡ በዚያ በኩል ኤልያስን ሰውሮት ያገኙታል። እንዲህ የሆኑ ተቸገሩ። ከዛ በኋላ አክዓብ ኤልያስን አገኘ። ኤልያስን ሲያገኘው እገድለዋለሁ አጠፋዋለሁ እያለ ሲያለም የኖረው ሰራዊቱን ሁሉ ሲልክ የኖረው አክዓብ በኤልያስ ላይ ያደረ መንፈስ ቅዱስ ለዘላለሙ አድሮበት የኖረውን ጣዖት ሲያስመልከው የኖረውን ርኩስ መንፈስ አርቆለት አክዓብ በበጎ ቃል ኤልያስን ተናገረ። ኤልያስ እስራኤልን የነጭ ጥቁር፣ የረጅም አጭር፣ የወፍራም ቀጭን እያደረግ በድርቅ የምታሰቃያች በረሃብ የምትጎዳቸው አንተና ምን እኔ አንተና የአባት ቤቶች ናችሁ እንጂ በሁለት ልብ እያነከሳችሁ አንድ ጊዜ ወደ እግዚአብሔር አንድ ጊዜ ወደ ጣዖት አምልኮ እያላችሁ ሁልጊዜ እያነከሳችሁ እናንተ ናችሁ እንጂ በረሃብ የምትቆሉት እኔም ማመን አድርጌያለሁ። አያችሁ፣ እንዲህ አይነት ሰዎች ናቸው እኮ ሀገሪቱን የሚያመሷት። ጠዋት ቤተ ክርስቲያን፣ ከሰዓት ጣዖት ቤት፣ ጠዋት ከካህናት ጋር፣ ከሰዓት ከጠንቋዮች ጋር፣ ጠዋት ወደ እግዚአብሔር፣ ማታ ደግሞ ወደ ዓለም፣ ጠዋት ወደ ዝማሬው፣ ማታ ወደ ዘፈኑ፣ ወደ ጭፈራው፣ ጠዋት ለምስጋና የተዘረጉ ለእልልታ የተዘረጉ ለጭብጨባ የተዘረጉ እጆች ከሰዓት በኋላ ተሳስለው ጡንቻቸው ጋም ብሎ ነቃ ብለው ወደ ስርቆት፣ ወደ ነፍስ መግደል ጠዋት ሲረዱ የነበሩ እጆች ማታ ገዳይ። ሁለት ልብ በዚህ ዓለም የምትሆኑ ሕዝቡ በረሃብ የሚያልቀው በሁለት ልባችሁ ስለሆናችሁ አለ። አዎ ምዕመናን አገሪቱ የምትታመሰው ሁለት ልብ ስለሆነ ነው። ኤልያስ በሁለት ልባችሁ ነው አለው። ከዚያ በኋላ መፍትሄ ወዲያው ነገር እንዲህ አለው፣ ለመሆኑ ለአንተ 850 ነቢያት ሐሰት ካህናተ ጣዖት አሉ። እኔ ብቻ ነኝ። ካህናተ ጣዖትን ነቢያት ሐሰቱን ሰብስብ አለ። እነሱን ሰብስብ፣ እኔ ብቻዬን ነኝ። ስለዚህ ለእግዚአብሔር መስዋዕት እናቅርብ። እናንተ ቤል ዳጎን ለምትሉት ለጣዖታችሁ መስዋዕት አቅርቡ፣ እኔም ለእግዚአብሔር መስዋዕት አቅርባለሁ። መስዋዕቱን የተቀበለለት እሱ አምላክ ነው። ሁላችንም በአንድ ልብ እንመነዋል። በዚህ ንጉሡ ተስማማ፣ ሕዝቡም ሁሉ በዚህ ተስማሙ። እነዚያ ነቢያት ሐሰት ካህናተ ጣዖት የሚባሉትም በሐሰት በምታት አድሮባቸው ይኖር የነበረው ሰይጣን እያመጣ ሲያቃጥልላቸው ስለነበረ ለዚህም እኛስ ምን ችግር አለው የእኛ አምላክም ያቃጥልልናል ብለው አስበው ይሆን ይሆናሉ። ወዲያው ተደረገ። በደብረ ቀርሜሎስ ተራራ ላይ ሁለት ወይፈኖች መጡ። 850 ነቢያት ሐሰት ካህናተ ጣዖት ተሰበሰቡ። ከዛ ኤልያስ እንዲህ ብሎ ተናገረ፣ ጊዜውን ምረጡ፣ መስዋዕቱንም አንዱን ምረጡ፣ ለእኛ ይሆናል የምትሉትን ያማረውን ምረጡ አላቸው። ጊዜውን የጠዋቱን መረጡ፣ ወይ ያማረውን የሰባውን ወይፈን መረጡ። ከዚያ በኋላ ሲያርዱ ሲያወራርዱ ኤልያስ እንዲህ ብሎ ተናገረ፣ አዎ አርዳችሁ አወራርዳችሁ እንጨቱ ላይ ስጋውን አድርጋችሁ ወደ አምላካችሁ ለምኑ እንጂ በእሳት እንዳታቃጥሉ አላችሁ። ቀድሞም የተነጋገሩበት ሀሳቡ ይሄ ነበረ። ከዚያ በኋላ እነዚያ ካህናተ ጣዖት ተሰበሰቡ። 850 ሆነው እነሱንም ሲከተሉ የነበሩ የቤተ መንግሥት ሹማምንት ከጀርባቸው ሆነው የእነሱ ይወድቁ የእነሱ ጀመረ። ቀድሞ በሐሰት እያመጣ በምታት ያቃጠለ
በማን አድሮ ያለ መንፈስ ቅዱስ? በኤልያስ አድሮ ያለ መንፈስ ቅዱስ በእነሱ ላይ አድሮ ይኖር የነበረውን ሰይጣን አርቆት መስዋዕታቸውን የማያቃጥልላቸው ሆነ። በማን አድሮ ያለ መንፈስ ቅዱስ? ተናገሩ እንጂ እስኪ ሁላችሁ በኤልያስ በሉ። በኤልያስ አድሮ ያለ መንፈስ ቅዱስ በሉ። በሐሰተኞች ላይ ያደረውን ጋኔን አራቀው። ይችን ያዘዋት። ይቺ ጥቂት ጊዜ ናት፣ የአንድ ቀን ጊዜ ናት። ነገር ግን በጣም ታላቅ ነገር የሚሰራባት ጊዜ ናት። ከዚያ በኋላ እነዚያ ካህናተ ጣዖት ነቢያተ ሐሰት ቢወድቁ ቢነሱ እስከ ሰርክ ድረስ ቢወድቁ ቢነሱ እስከ 6 ሰዓት ድረስ ማለት ቢለምኑ ስምዐ ነቤል እያሉ ቢጮኹ ማይሰማቸው ማያቃጥልላቸው ሆነ። ኤልያስ እንዲህ እያለ ይዘባበትባቸው ነበረ። የእናንተ አምላክ ደካማ ነው፣ አይሰማም፣ ደንቆሮ ነው፣ አሰምታችሁ ጮኹ ይላቸዋል። እውነት መስሏቸው ግሮባቸው እስከሚዘጋ እንደኔ እያሉ ጮኻል። ስምዐ ነቤል እያሉ ይጮኻል። ጥሩት፣ የእናንተ አምላክ አይሰማም፣ ደንቆሮ ነው። የእናንተ አምላክ ወደዚህ ሲመጣ መንገድ ላይ ወድቆ ይሆናል፣ ሄዱና አንሱት፣ ከመንገድ ይዛችሁት ነው ይላቸዋል። የእናንተ አምላክ እንቅልፋም ነው ቢሆን በደንብ አድርጋችሁ ጮኹ ከእንቅልፉ እንዲነቃ እያለ ይዘባበትባቸው ጀመረ። አያችሁ፣ አንዳንድ ጊዜ ወደ ቤተ ክርስቲያን ስንመጣ በቤተ ክርስቲያን ላይ ያደረ መንፈስ ቅዱስ ሁላችንንም ስለሚቀድሰን ብዙ ሰው ታዩታላችሁ፣ ብዙ ሰው ታዩታላችሁ። ቅዳሴ እየተቀደሰ በዚያ በቀርሜሎስ የተሰበሰበውን የእስራኤልን ሁሉ ልቡና እግዚአብሔር መልስ። ልቡናችንን እግዚአብሔር ይመልሰው። ምእመናን መንፈስ ቅዱስ ይጎብኘን። ምእመናን ራሳችንን ለመንፈስ ቅዱስ አሳልፈን እንስጥ። ምእመናን ከነፃ ፈቃዳችን ከግል ፈቃዳችን ምእመናን እግዚአብሔር ከሰጠን ነገር በላይ ለእኛ የሚሆንን ነገር ስለሌለ የኤልያስ መንፈስ በእኛ ላይ ያድር ዘንድ የተዘጋጀን መሆን ያስፈልጋል። ከዚያ በኋላ ኤልያስ መስዋዕቱ የጠዋቱ መስዋዕት የመስዋዕቱ ሰዓት እንዳለፈ ደግሞ የነጉ የመስዋዕት ጊዜ እንዳደረሰ አውቆ ይህንን ርኩስ መስዋዕታችሁን አንሷል። ኤልያስ ትናንትና የዘጋት ሰማይንም ምድርንም ለ3 ዓመት ከ6 ወር ጥርቅም አድርጎ የዘጋው በአንዲት አረፍተ ቃል ብቻ ነው። ሕያው እግዚአብሔር ዘቆምኩ ቅድሜከ ከመ ኢይርድ ዝናም ዘእንበለ በቃለ አፉየ፣ እኔ ዝናብ ይውረድ ብዬ ሳልናገር ሕያው እግዚአብሔር ዝናብ ከሰማይ ለዘር ሰማይ ዝናብ ለዘር ጠል ለመከር እንዳይሰጥ ምድር የዘሩባትን እንዳታበቅ የተከሉባትን እንዳታጸድቅ አለ። ከዚያ በኋላ በዚች ቃል ነበረ 3 ዓመት ከ6 ወር ሙሉ ሰማዩንም ምድሩንም የዘጋ። ከዚያ በኋላ ኤልያስ እነዚያ ሲወጡ ሲወርዱበት የዋለውን እነዚያ ሲጮሁበት የዋለውን እነዚያ ምንም ለውጥ ያላመጡበትን የጸሎት ጊዜ አያችሁ። መጽሐፍ ቅዱስ ሲገልጻቸው እንደውም በአለንጋቸው ሰውነታቸውን እየገረፉ እኛ በሬ ብቻ አይደለም ያረድንልህ እኛ ራሳችን ያንተ መስዋዕት ነን እያሉ ሰውነታቸውን እያደሙ ሁሉ ጮሁ ነበር ነው የሚለው። በሐሰት ስለሆነ ራሳቸውን ቢያደሙ ምንም ለውጥ ማምጣት አልቻለም። ኤልያስ ወዲያው ወይፈኑን አሳረደ፣ ብቻውን ነው። ስጋውን ቆራረጠ። ከዚያ ምድሩን አስቆፈረ። ምድሩን 3 ጋን ውሃ ሙሉት አለ። ምድሩ ውሃ ተሞላ፣ የተቆፈረው ምድር። ከዚያ በኋላ በዚያ በምድሩ ዙሪያ ባዘጋጀው በተቆፈረው ቦታ ዙሪያ 12 ድንጋዮች በነገደ እስራኤል ልክ ደረደረ። እስራኤል 12 ድንጋዮች ተደረደሩ። ከዚያ በኋላ በእነዚያ ላይ እንጨቱ ተደረገ። ከዚያ በኋላ በዚያ ላይ መስዋዕት ተደረገ። ኤልያስ አንድ ቃል ተናገረ። አምላኬ ሆይ አለ፣ እኔ ዛሬ በዚህ እንዲህ የማደርገው ኤልያስ ታላቅ ነቢይ ነው የሆነ ብዬ አይደለም፣ ያንተ አምላክነት ይገለጥ ብዬ ነው፣ የጣዖታት ሐሰት ይገለጥ ብዬ ነው።
ተናግሮ ሲጨርስ ወዲያው ከሰማይ እሳት ወረደና የኤልያስን መስዋዕት በላለት። ስጋውን በላ፣ እንጨቱን በላ፣ ድንጋዮቹን በላ። እሳቱ መሬት የነበረውን ውሃውን በላው። አባቶቻችን ጠጣ ብለው ይናገሩታል። ከዚያ በኋላ ከምድሩ ደግሞ በላለት። ከዚያ በኋላ በዚያ የነበረው ሕዝብ ሁሉ አንድ ሆኖ በኤልያስ አምላክ አመነ። ክብር ለእግዚአብሔር ይሁን። እግዚአብሔር አምላካችን እንዲህ አይነት አምላክ ነው። ከዚህ ያላችሁ ኤልያስ አንድ ቃል ተናገረ፣ አንድ ስራ ሰራ። በተናገረው ቃል ስራ ይሰራል። ሰማይ ይዘጋ አለ፣ ሰማይን ዘጋ። እሳት ከሰማይ ይውረድ አለ፣ ከሰማይ እሳት ወርዶ በላለት። እውነትነቴ የአንተ አምላክነት ይገለጥ አለ። የሚያመልከው አምላክ አምላክነቱ ተገለጠለት። ይሄ ጊዜ ጥቂት ጊዜ ይባላል። ከዚህ በኋላ ኤልያስ ወደ ቀርሜሎስ ወጣ። ትምህርቴን የጨረስኩ ወደ ቀርሜሎስ ወጣ። ወደ ቀርሜሎስ ተራራ በሰራፕታ በመበለቷ ቤት የነበረውን የመበለቲቱን ልጅ ከሞት ያስነሳውን ዮናስን ይዞ መስዋዕቱን ከሰዋበት ከፍ ወዳለው ወደ ታላቁ ተራራ ወጥቶ ጸሎት ጀመረ። አዋለ ሰማይ ዝናብ ለዘር ጠል ለመከር ይስጥ፣ ምድር የዘሩባትን ታብቅል፣ የጸደቁባትን የተከሉባትን ታጥልቅ ብሎ ተናገረ። ኤልያስ ወዲያው አንገቱን አቀርቅሮ ወደ ምድር እንዲህ ደፍቶ ኤልያስ ይጸልያል። ያንን ዮናስ የሚባለውን ብላቴና እየወጣ ሰማዩን ተመልከት ይለዋል። 3 ጊዜ ወጣ፣ ምንም አላገኘ። 6 ጊዜ ወጣ፣ ምንም ነገር በሰማዩ ደመና የለም ብሎ ለኤልያስ መጥቶ ነገረው። እየወጣ ያለው ኤልያስ ተስፋ አልቆረጠ። አንድ ጊዜ ወጥቶ በመጀመሪያው ጸሎቱ ምንም የለም ብሎ ሲመለስበት ኤልያስ ልመለስ አላለም። ጸሎቴን ላቁም አላለም። ጸለየ። አሁንም በሁለተኛው ሲመለስበት ምንም የለም ደመና አይታይም ብሎ ብላቴናው መጥቶ ሲነግረው ኤልያስ ቀና ብሎ ደመና ከሰማይ እስከሚወርድ ድረስ አንገቱን እንዲህ እንዳቀረቀረ ነው፣ ወደ ምድር እንደደፋ ነው፣ ጸሎት እያደረገ ነው። ብላቴናው ለሶስተኛ ጊዜ ሄዶ አይ አሁንም ምንም የለም ብሎ መጥቶ ሲነግረው ኤልያስ አሁንም ጸሎት ላይ ነው። በኋላ ኤልያስ ወደ ተራራው ወጥቶ ብላቴናው ሲያይ ደመና የሰው ጫማ የምታክል ደመና ከውቅያኖስ ውሃ ቋጥራ ስትመጣ ይዋል። ምን ቋጥራ ስትመጣ? ውሃ ቋጥራ ስትመጣ ይዋል። ኤልያስ ወዲያው ተናገረ፣ ሩጥ አክዓብ ወጥቷል፣ ተው ወደ ቤቱ ይግባ፣ ሰራዊቱን ይሰብስብ፣ ህዝቡ ይሰብሰብ፣ ተለሚቀረው እንዳይጠፋ። ይህን ያህል ዘመን የኖረ ዝናብ ሲዘንም በአት ነው የሚዘንም ነው። ህዝብ ያጠፋ፣ ከብት ያጠፋ፣ ሰራዊት ያጠፋ፣ ሁሉም በየቦታው ይሰብሰብ ብሎ ተናገረ። ወዲያው ዮናስ እየሮጠ ሄዶ ለአክዓብ ነገረ። አክዓብ በፈረስ በሰረገላ ሆኖ ራሱ ወደ ቤተ መንግስት ሰራዊቱንም ወደየ ቤታቸው ወደየቦታቸው ሲሰበስብ ሳለ ኤልያስ ከአክዓብ ቀድሞ ገብቶ ተገኘ። ወዲያው ድብልብል ብሎ ዘነበ። እስራኤላውያን 3 ዓመት ከመንፈቅ 4 ዓመት ሙሉ ብለው ተርጉመውታል አባቶቻችን። 3 ዓመቱ ትክክለኛው ዓመት የዘሩበት ዓመት። 3 ዓመት ሙሉ ይዘሩ ነበር። ምዕመናን ልብ በሉ። 3 ዓመት ሙሉ ምን ይሉ ነበር? እየጨረስኩ ነው። 3 ዓመት ሙሉ ምን ይሉ ነበር? ይዘሩ ነበር። ድርቅ ቢሆን ይዘራሉ። እንደው ጣዖትን እያመለኩ ግን ተስፋ አይቆርጡ። ድርቅ ቢሆን ይዘራል። አምና ድርቅ ነው ቀርቶ አይጠፍ ይዘራል። አሁን በሁለተኛው ዓመት ይዘራል፣ በሶስተኛው ዓመት ይዘራል። በአራተኛው ዓመት የመንፈቅ ዓመቱ 4ኛ ዓመት ተብሎ ተቆጥሯል። ምክንያቱም የዘር መከር ነበረ ማለት። ያን ጊዜም ዘሩ። ኤልያስ ዝናብ ከሰማይ ድምንምን ብሎ በዚህ ዓመት ሲዘንም 3 ዓመት ሙሉ 4 ዓመት ሙሉ የደከሙበት የመጀመሪያው ዓመት አይደል? የመጀመሪያው ዓመት በቀለ። ወዲያው በታምራት በቀለ። ወዲያው አፈራ። ወዲያው ደረቀ። ወዲያው ታጨደ። ወዲያው ተወቃ። ወዲያው ተለቀሙት። ምግብ ሆነ። በዚህ እልል ብሏቸው ደስ ብሏቸው እግዚአብሔርን አመሰገኑ። ወዲያው ደግሞ በባል ልብላቸው መስከና ሰዓት ልብን ያላቸው አለ። ወዲያው ደግሞ በሁለተኛው ዓመት የዘሩት በቅሎ ዘርዝሮ ለፍሬ ደርሶ ጎምርቶ ይልታል አባቶቻችን። መጎምራት ማለት ከእሸትነት ወደ ፍሬ መተላለፍ ማለት ፍሬ ሆኖ አዩት። በ3ኛው ዓመት የዘሩት ደግሞ በቅሎ አድጎ እሸቱን አዩት።
ጥቂት ጊዜ ነው፣ ግን ዓመቱ 3 ዓመት ከመንፈቅ ነው። እግዚአብሔር አምላካችን በአባቶቻችን እንዲህ ያደርጋል። በእኛ ዓመት በእኛ ዘመን የጠፉ ብዙ ነገሮች ጠፍተዋል። ኤልያስን አስተውላችሁታል? ኤልያስን አስተውላችሁታል? ሰዓት ደርሷል። ኤልያስን አስተውላችሁታል? ምን አለ? ስርዓቱን ከታች በሳት ሲሰዋ ደረደረ። ምን አደረገ? ቆፈረ፣ ውሃ ሞላ፣ ድንጋይ አደረገ፣ ዕጣ አደረገ፣ ሥጋ አደረገ፣ ወደ እግዚአብሔር ጸለየ። እኛ የሻርናቸው ብዙ በቤተ ክርስቲያን የተሻሩ ስርዓቶች አሉ። ኤልያስ ቤተ መቅደስ በሌለበት ተራራ የእግዚአብሔርን ስርዓት ጠብቆ ይሰራል። በተራራው ላይም ቢሆን ስርዓት ይጠበቃል። እኛ ያለባበሳችን ስርዓት የለው። ቤተ ክርስቲያን ስንመጣ ካህን ካህን፣ ቄስ ቄስ እንመስላለን። ዲያቆን ዲያቆን፣ መምህር መምህር እንሸጣለን። መምህር መምህር እንሰጣለን። ስንወጣ ያለባበሳችን ስርዓት የለ። ተራራ ነው፣ ሜዳ ነው። እግዚአብሔር የሌለበት የማይመለክበት ሕይወታችን እግዚአብሔር የማይገለጥበት ጊዜ ነው የሚሆነው። ይሄ መሆን የለበትም። ምዕመናን ይህንን አታድርጉ። እግዚአብሔር በጥቂት ጊዜ ኤልያስ የሰራውን ከድሮ ጀምሮ የአባቶችን ስርዓት ጠብቆ በመስራቱ በጥቂት ጊዜ በጥቂት ቃል ከሰማይ እሳት አውርዶ መስዋዕቱን በላለት። በጥቂት ጊዜ ደግሞ ዝናብ አዝንሞ ያንን ያህል ዘመን የደከሙበትን ወዲያው በልተው እንዲጠግቡ አደረጋቸው። እግዚአብሔር አምላካችን ያጠረውን ነገር ሁሉ እንድናገኝ ያደርገን። የእኛን የሰላም ሰማይ የዘጋት ማን ነው? የእኛን የአንድነት የአምልኮ ሰማይ የዘረጋው ማን ነው? የሰላም ዝናብ ለዘር የሰላም ጠል ለመከር እንዳይሰጥ የዘጋው ማን ነው? ማን ነው? ኤልያስ የት ነው የሆነ? እንፈልገው ሁላችን። ማን ነው? የሰላም ምድር ሰላምን እንዳታበቅል አባቶቻችን የዘሩበትን እነ አፄ ምኒልክ የዘሩትን ሰላም እነ አፄ ቴዎድሮስ የዘሩትን አንድነት እንዳታበቅል ምድሪቱን የገዘታት ኤልያስ የት ነው? የት ነው? አባቶቻችን የተከሉትን የሰላም አንድነት ቅዱሳኑ በኢትዮጵያ ምድር ተዘዋውረው የሰራትን ያችን አንድነት የኢትዮጵያ ምድር እንዳታበቅል ምድሪቱን የገዘታት ማን ነው? ማንም አይደለም። ነቢያት ሐሰት፣ ካህናት ጣዖት ናቸው። እግዚአብሔር አምላካችን እነሱን ከኛ ያርቅ። ልቡናችንን ሁሉ እግዚአብሔር አምላካችን ይመልስልን። ጥቂት ጊዜ አለ። በጥቂት ጊዜ እግዚአብሔር አምላካችን ሁላችንንም ይመልሰን። አሜን በሉ እንጂ አሜን በሉ። አልሰማችሁ? አሜን በሉ። አሁን በጥቂት ጊዜ በሉ። ልቡናችንን እግዚአብሔር አምላካችን ይመልስልን። እግዚአብሔር አምላካችን ጥቂት ጊዜያችንን ይባርክልን። እግዚአብሔር አምላካችን ጥቂት ሀብታችንን ይባርክልን። እግዚአብሔር አምላካችን የደረቀውን ነገር ሁሉ ያለምልምልን። እግዚአብሔር አምላካችን ጥቂት ድህነታችንን ከኛ ያርቅልን። እግዚአብሔር አምላካችን ጥቂት የሆነች መለያየታችንን ከኛ ያርቅልን። ጸልዩ። ጸሎት እያስተማርኳችሁ ነው። ተናገሩ አብራችሁ ከኔ ጋር፣ ዝም አትበሉ። እግዚአብሔር አምላካችን ጥቂት ጊዜያችንን የጸጋ የበረከት ያድርግልን። እግዚአብሔር አምላካችን ጥቂት ጸሎታችንን ይቀበልልን። እግዚአብሔር አምላካችን ጥቂት ዓመታችንን የዘላለም ዓመት ያድርግልን። እግዚአብሔር አምላካችን ጥቂት የሆነውን ነገር ሁሉ ብዙ ያድርግልን። እግዚአብሔር አምላካችን ሰላምን ያብዛልን። ወስብሐት ለእግዚአብሔር።